በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቀኑ ጥቁር ሆኖ ውሏል። እኛም ጥቁር ለብሰን ከምንወጣ ስለ ወንድማችንና ስለ መምህራችን ስለ ሃይማኖት አባታችን ብርሃን እያወራን እንደ ብርሃናዊ ብንመስል ይሻላል ብዬ ጥቁሩን ትቼዋለሁ። አይሻልም? እንደዛ ነው የሚሻለው። አንዳንድ ጊዜ ጥቁር ነገር ጥቁር ይጠራል፣ ሌላ ነገር ይጠራል ስለሚባል ተወት አድርጎ ወደ መልካሙ ነገር መምጣት ይሻላል ብዬ አስባለሁ። ድምጼ ይሰማል ብዬ ተስፋ አደርጋለሁ። ትንሽ ዝግ ብሎብኛል ለራሴ፣ ለእናንተ ብቻ ሳይሆን ለራሴ ድምጼ ያስጠልቶኛል። ገና በሌሊት ሰዓት ስለሆነ መርዶ የሰማሁት ደግሞ የሚገርማችሁ ማታ ልተኛ ስል ጆሮዬ ጭው ሲልብኝ ነበርና ደግሞ ምን ልሰማ ነው በስላሴ ስም ብዬ የማይቀር ከሆነ አሰማኝ፣ መጥፎ ነገር ከሆነ ደግሞ አርቅልኝ ብዬ ነው የተኛሁት። ከሌሊቱ 6 ሰዓት ነው የተኛሁት። ግን እንግዲህ አሁን ራፋይኔ ድብዝዝ ብላለች። እስቲ ሁላችሁም 572 ሰው አለ ነፍስ ይማር በሉ። እንደገና ደግሞ አዲስ የሚገባ ሰውም ካለ ነፍስ ይማር እንዲል ሁላችሁም ስትገቡ ነፍስ ይማር በሉ ብላችሁ ጻፉ ለሁሉም ሰው። እሺ ቤተክርስቲያን ትልቅ ሰው ያጣችው፣ በጣም ትልቅ ሰው ያጣችው። የጻፍኩላችሁን አይታችኋል። በቴሌግራም በዩቲዩብ ላይ የጻፍኩላችሁን ጽሁፍ አይታችኋል። ላንብብላችሁ፣ ይጠቅማል ብዬ ስለማስብ ነው። ገባ እስከምትሉ ላንብበው፣ እስከምትዘጋጁ ድረስ ማለት ነው። እንግዲህ ምን እንላለን? በዚህ በተናወጠው ዘመን የወንጌል አርበኛችን ማጣት በጣም ከባድ ነው። ከዚህ በኋላ ማን በድፍረት ይሰብካል? ማንን ይጋፈጥልናል? በማንስ እንተካዋለን? ምናልባት ታናሽ ወንድሙ እንደርሱ ጸጋው ካልተጋባበት በስተቀር አልቆልናል። ሲያስተምር ጌታን በአንደበቱ ርቱዕነት የሚያሳይ ጎበዛችን ዛሬ የካቲት 28 ሌሊት ስለጻፍኩት ነው ሄደብንና እርሱ አርፎ እኛ ተጎዳን። የገጠሪቱ ቤተክርስቲያን፣ በገጠር ያለሽው ቤተክርስቲያን ሆይ ጽናቱን ይስጥሽ፣ ሳይንቅሽ ሕዝብሽን በወንጌል ያረሰረሰልሽ ዛሬ ሄደብሽ። በድካምም ያለ ድካምም ከመምህራችን የተማራችሁ ሁሉ ከጽናቱ በረከት ያካፍላችሁ። ለመንጋዎቹ የሚጨነቅ ትጉህ ኖላዊ፣ እውነተኛ የወንጌላችን አርበኛ፣ ጠንካራ አርአያችን፣ ስለ ሀቅ የሚቆም መምህር ዘላለም ወንድሙ መተካት አለበት። በኦርቶዶክሳችን ላይ የሚፈጸመውን የመዋቅር የማፍረስ ሴራና ግፍ ለመቃወም የማይፈራ ለነፍሱ ሳይራራና ሳይፈራ የቃሉን ጥይት ለድህነት የሚተኩስ ነው። በመድረክ ላይ ሲቆጣ የሚያምርበት መንግስትንም ቤተ ክህነትንም ሳይፈራ የሚገስጽ በጥበብ የሚያውቅ የኃጢአታችንንም ልብ በንስሐ የሚያጎላ ወደ ንስሐ የሚያጓጓ የፍቅር ሰባኪ የመሰለውን ሳይሆን መሆን ያለበትን ብቻ መርጦ የሚናገር ቆብ ያልደፋ መነኩሴ ነበረ። ገዳም ያልገባ መናኝ ነበረ። በቃሉ ብቻ ሳይሆን በፊቱ ላይ ወንጌል የሚነበብበት ብሩህ ነበረ። ስጋውን አስጨንቆ ነፍሱን ያበረታ ታታሪ የገነት መንግሥተ ሰማያት ልጅ ነበረ። የራሱ ቤት የሌለው በጣም ብዙ ሕፃናትን በድብቅ የሚያግዝ የነፍሱን ቤዛ ኢየሱስ ክርስቶስን ሳይሰስት በበረከት የሚለግስ ለጳጳሳት ሳይቀር አባታቸው የአገልጋዮች ሁሉ ታላቅ ወንድም የተጣሉ ወንድሞችን የሚያስታርቅ ነበረ። እኔ መምህር ተስፋዬ አበራ
የዛሬ 29 ዓመት ወደ የካ ቅዱስ ሚካኤል ቤተክርስቲያን ለአገልጋይነት ስገባ መጀመሪያ ሀብዬ ወንጌል የሰማሁት ከመምህር ዘላለም ወንድሙ ነበረ። በ1989 ዓመተ ምህረት ተራ ምእመን ነበርኩ። ዛሬ ደግሞ መምህር ሆኛለሁ። ስለዚህ የመምህር በረከት ነክቶኝ ይሆን? ይኸው ዛሬም የነፍስ አገልጋይ እንደሆን ምክንያት ሆኖኛል። ነፍስ ይማር፣ ነፍስ ይማር። ሁላችሁም ጻፉ። ነፍስ ይማር ብላችሁ ጻፉ። ነፍስ ይማር ብቻ ሳይሆን በረከቱ ይደርብን ብለን እንዘጋዋለን። እንግዲህ ይህን ጽሁፍ እንደዛ ብዬ ነው የጻፍኩት። በጣም ብዙ መጻፍ እችል ነበረ በዛ ሰዓት፣ ግን ቶሎ መጻፍ ስለነበረብኝ ይህንን በ10 ደቂቃ ውስጥ ጽፌ ለቅቄላችኋለሁ። ይኸውላችሁ የቤተ ክርስቲያን መምህራን ሲያገለግሉ በምድር ላይ በየደብሩ ሄዶ ሲያገለግሉ 4 አይነት ፈተና ይገጥማቸዋል። ያ እነሱ የማያውቁት ፈተና ሊሆን ይችላል። የሚያውቁት ደግሞ 3 ፈተና ይገጥማቸዋል። እኔ እንግዲህ በአገልግሎት ውስጥ ስላለሁኝ ይሄንን ለይቼ ስላወቁት ነው። አንደኛው ፈተናቸው የሰበኳቸው ያስተማሯቸው አገልጋዮች መልሰው እነሱ ስለተጽናኑ ንስሐ ስለገቡ እነዚህ ወንድሞች ላይ ያለ ጠላት ለነዚህ ለመምህራኖቹ ፈተና ይሆናል። መምህራኖቹ ይሄን አይረዱም። መምህርዬ ይሄን ነገር ችግር አለብኝ እንዴት ላድርገው ሲሏቸው እንዲህ አድርጊ። ቀኑ ሙሉ ተጨንቃ የነበረች ልጅ በአንዲት የእግዚአብሔር ቃል በመምህሩ ስትጽናና ጠላት ደስ አይለው። የቤት ውስጥ ደብሯት ወይም ተጨንቃ ተነጫንጫ ቁጥ ሆና ወይም ወንድ ደግሞ ከሆነ በስራው በምኑ በትዳሩ ግራ ገብቶት መምህራንን ሲያማክር የነፍሳቸውን እረፍት ከመጽሐፍ ቅዱስ ጥቅስ ጠቅሰው መምህራን ሲያስተምሩት ጠላት ይናደድና መምህሩን ከጠያቂው ጋራ ያጋጫል። መምህሩን ከትውልዱ ጋራ ያጋጫል። በአንድም በሌላ መንገድ ሴት ከሆነች መምህሩ ከሴቷ ጋራ በዝሙት እንዲወድቅ ወይ በገንዘብ ጥቅም እንዲወድቅ ወይ በብሔር እንዲወድቅ ወይ በሆነ ነገር ግጭት ወይም ደግሞ በቸልተኝነትና በታካችነት ጆሮ ባለመስጠት በዚህ መምህሩ ፈተና ውስጥ ሊወድቅ ይችላል። ይሄ መምህሩ የማያውቀው ፈተና ነው። ድንገት ወድቆበት ነው የሚያገኘው ይሄን ጉዳይ። ይሄ ከኋላ የምትመለከቱት መምህራችን በእንደዚህ አይነት ፈተና ውስጥ ይወደቅ አይደለም። መምህር ዘላለም እኔ ከ89 ዓመተ ምህረት ጀምሮ ነው የማውቀው። የሚገርማችሁ የቀድሞ ስብከቶቹን አውቃቸዋለሁ። በጣም የሚገርሙ ናቸው። ይሄ ነው ተመልከቱት። ይሄ የቀድሞ ፊቱና ቀድሞ እኔ በዚህ እድሜው ነው የማውቀው። ያው ይሄ እድሜውን አያችሁት? ይሄ ማለት እንግዲህ እኔ ያኔ የካ ቅዱስ ሚካኤል ቤተክርስቲያን ሲሄድ ሳገኘው በዚህ መልክ ነው የማውቀው። ድምፁ አይለወጥ፣ ያስተምህሮት መንገዱ አይለወጥ፣ እዛው ባለበት ሆኖ ለ29 ዓመት ያክል አውቄዋለሁ። ድሮ አስታውሳለሁ ገና የካ ደብረ ሳህል መላከ ሰላም ሰንበት ትምህርት ቤት እያለሁኝ ስለሱ ሲወራ ስሰማ ወደ መኖሪያ ቤቱ ስትሄዱ ጎንበስ ብሎ የመንፈሳዊ ወንድሞችን እግር የመንፈሳዊ ሴቶችን እግር ያጥባል። ይሄን ሰምቻለሁ። በቁም እያለ ሰው አይመሰከርለትም፣ ደግሞ ከንቱ ውዳሴ ይሆንበታል ስለሚባል ነው ዝም የምለው። አሁን ግን ጊዜው ነው። ስለዚህ ምንም ማለት አይደለም። ምናልባት ካልተሳሳትኩኝ የግል ስራ አለው መምህራችን መምህር ዘላለም። ከቤተ ክርስቲያን ገንዘብ አይቀበልም። ከቤተ ክርስቲያን ገንዘብ አይቀበልም። እንዲያውም ጭራሽ የትራንስፖርት ምናምን ተብሎ ሲሰጠው ያንን ብር ለዲያቆናት ነው የሚሰጠው። እዛው አብሮት ላሉት በጸሎት ለሚዘጉ ለሚከፍቱ አባቶች ምናምን አበል ተብሎ ሲሰጠው እዛው እንደሚሰጥ ነው የማውቀው እኔ። ወይ ሙዳየ ምጽዋት ውስጥ ይከታል። ሌላው በጣም የሚገርመኝ ኳሊቲው ታቦት ቆሞ አስታውሳለሁ። የዛሬ ሩፋኤል ክረምት ላይ ማለት ነው ሩፋኤል ያመቱ የካባዶ ሩፋኤል ነበርኩኝና ተጠርቶ እዛ ነበረ። ታስታውሳላችሁ? የካባዶ ያላችሁ ሰዎች ገንዘብ መዋጮ ይደረግ ተብሎ ገንዘብ ቆሜ በ20 ደቂቃ ውስጥ
እዛው ደዋውዬ 100 ሺህ ብር እናንተ ሰጣችሁኝ ለቤተ ክርስቲያን ማሰሪያ ሰጥቼ ስወርድ እንዴት ነው በስልክ ሁሉ ይገኛል እንዴ አለኝ መምህሩ። አዎ ተማሪዎቼ በዩቲዩብ ማስተምራቸው ተማሪዎቼ አንድ አፍታ ከደወልኩላቸው ይሰጣሉ ስለው እንዴት አድርገህ ብታስተምራቸው ነው በጣም ደስ ይላል፣ በጣም ትሁት ናቸው ማለት ነው ያለኝ። አያችሁ ለምን ወዲያውኑ ስትጠይቃቸው ወዲያውኑ እዛው በላይቭ ነው 20 ሰዎች ታስተውላላችሁ 20 ሰዎች ብዬ ክርስትና ስማችሁን ጠርቼ የሆነ ጊዜ ላይ የካባዶ ሄጄ 100 ሺህ ብር ሰጥቻለሁ ብያችሁ 5 ሺህ ብር ላኩልኝ ብዬ ምናምን ብዬ ታስታውሳላችሁ። የዛን ጊዜ ከመምህር ዘላለም ጋር አብረን ነበር እና ታቦት ቆሞ በፍጹም ቁጭ የማይል ሁሉም ካህናት ቁጭ ብለዋል። እሱ ቆሞ ከመጣበት ሰዓት ጀምሮ ወንጌል አስተምሮ ጨርሶ ከዛ አስተምሮ ወርዶ ቆሞ ታቦቱ ሲገባ ነው ወደ ቤቱ የሚሄደው። በፍጹም አይቀመጥም። ይሄንን መስክሩ ያያችሁ። የትም ደብር ላይ ብትሄዱ ቁጭ ብሎ ታቦት ቆሞ እሱ ቁጭ ብሎ አያውቅም በፍጹም። አንድ ወንድም ታላቅ ወንድም አተናል ስንል የሚመክረን የሚያስታርቀን ማለታችን እንጂ ወደ ክርስቶስ ነው ሄደው። እሱስ ወደሚመቸው ሄደው እኛ ተጎዳን እንጂ። ቅድም የጀመርኩላችሁ ልጨርስላችሁ። ከንቱ ውዳሴን የራቀ ሰው ነው። በየፋብሪካው ትልልቅ ፋብሪካዎች ይሄ ቆርቆሮ፣ የእንጨት፣ የምናምን፣ የሚስማር፣ የስክሪፕቶ ማስታጠቢያ ምናምን ፋብሪካዎች አሉ በዚህ በአዲስ አበባ ጥግ ላይ እና በአዲስ አበባ መሀል ላይ ተጠርቶ ሰራተኞቹ አስተምረን ሲሉት እኔ ተገኝቻለሁ። ሄጄ አስተባብሬያለሁ። ተጋብዤም እንዲሁም በአጠቃላይ እና እንዳለ እንትኖች ያውቁታል እነዚህ ሰራተኞች። በቃ መምህር ዘላለም ማን እንደሆነ በደንብ ነው የሚያውቁት። መምህር ዘላለም ምን እንደሆነ ምን እንደሚፈልግ ያውቃሉና ሲጠሩት አይፈሩ እና ለሁሉም አንድ አይነት ፍቅር የሚሰጥ ሰው ታውቃላችሁ። እኔ ማውቀውን ነው የምመሰክረው። እንደው ሰው ሲሞት ጥሩ ነገሩን የሚወራው ምናምን፣ አዎ መጥፎ ነገርማ አይወራም። ለመጥፎ ነገር ንስሐ ገብቶበት ሊሆን ስለሚችል መጥፎ ነገር ካለም ነው እስከማውቀው ድረስ ነው። እንግዲህ መጥፎ ሲሰራ ሰው ብዙ አይታይም መረን ካልሆነ በስተቀር ሰው ልጅ እና በየፋብሪካው እየዞረ ቱታ የለበሱ ሰራተኞችን፣ ሴቶችን፣ ቡና የሚለቅሙ ሴቶችን እየተዘዋወረ ተጠርቶ ሲያስተምር ነው የማውቀው። የካ ሚካኤል የሰንበት ትምህርት ቤት አዳራሽ ላይ ከአንድም ስንት ጊዜ የሾላ ልጆች ዱርዬ ናቸው የሚባሉ ተደባዳቢ ናቸው የሚባሉ ሾላ ውስጥ የሚሰሩ የተለያየ አይነት ወጣቶች የሚባሉትን ፍቅር እየሰጠ በየካ ደብረ ሳህል ቅዱስ ሚካኤል መላከ ሰላም ሰንበት ትምህርት ቤት አዳራሽ ፕሮግራም መሪ ሆኜ አስታውሳለሁ። ዘርፌ ዘማሪ ሆና የመጣችበት ወር ላይ ሐዋዝ ዘማሪ ዘማሪ እዝራ ህፃን እያለ ገና ትንሽ ልጅ እያለ በእምነት ኤልዱን እያከለ ማለት ነው ፕሮግራም መሪ ነበርኩ እሱ በሚያስተምርበት ሰዓትና አላወኩም እኔ እዝራ ዘማሪ እንደሆነ። ልጅ ፕሮግራም ሊካፈል የመጣ ነበር ይመስለኝ። ዘርፌ ኧረ ወንድሜ እንዲዘምር ፍቀድለት እሱ እኮ ዘማሪ ነው አለችኝ። ማን ይሄ ጩጬ አልኳት። አዎ እና እሺ ይቅርታ ብዬ አዘምሬው የዛን ቀን መምህር ዘላለም ከጎን ሆኖ ሲስቅ አስታውሳለሁ። እና ፕሮግራም ሊካፈል የመጣ ነበር ይመስለኝ። የሾላ ልጆችን ሰብስቦ የዛን ጊዜ ማስተማር የጀመረ የሚገርማችሁ ስቲል በጥምቀት ሁልጊዜ ዘንድሮም ጭምር ማለት ነው። ወንድማችን መምህር ዘላለም የሾላ ልጆችን ሳይንቅ የትኞቹም ሀገር አካባቢ ያሉት ወጣቶች ሳይንቅ አይዟችሁ ክርስቶስ ይወዳችኋል፣ ወደኋላ አትበሉ፣ ተስፋ አትቁረጡ የሚል ተስፋ የሚሰጥ ስብከት የሚሰጥ ሰው ነው መምህር ዘላለም። ከዛ ደግሞ የሚገርመው ነገር ሌላው ዶር ቱ ዶር ወይም የምክር አገልግሎት ደግሞ ይሰጣል። እኔ ዝም ብላችሁ እዩት እስቲ የኔን የማስተምርበትን መንገድ ከማን እንደተማርኩት። ከመላከ መንክራት ከመምህር ግርማ ወልዱ ብቻ አይደለም። መጀመሪያም የገራኝ የሆነ ትምህርት አለ። ከዛ መምህር ግርማ ወልዱ የነፍሴን ጉዳይና የመናፍስትን ጉዳይ ድራሹን ያጠፉልኝና ሙሉ በሙሉ የከፈቱልኝ አባት ናቸው። ግን ወደ እሳቸው ደግሞ
የመጠጋት እድሉም እንዲኖረኝና አጠቃላይ ሰባኪ የመሆን ቴዎሎጂ የመግባት ኮርስ የማስተማር ሰዎችን የመምከር ሰዎችን የማስተማር ፍላጎት እንዲያድርብኝ ደግሞ መጀመሪያ 14 ዓመት ሙሉ ሰንበት ትምህርት ቤት ሳገለግል እንግዲህ መምህር ግርማን ከማወቄ በፊት 14 ዓመት ቤተክርስቲያን አገልግያለሁ ከ89 እስከ 2004 ማለት ነው። እና የተማርኩት ከመምህር ዘላለም የትም ቦታ ስትጠራ እሺ በል፣ የትም ቦታ ና ተብለህ ወንጌል አስተምር ስትባል አትናቃቸው የሚል ነው የተማርኩት። ለዚህ ነው ገጠሩ ክልል ላይ ዝቋላ ያሉትን አባቶች እናስብ። ልክ ነው። ሰሞኑን ትንሽ ጥሩ ነገር አይደለም ያለው፣ በኋላ እናወራበታለን። አሁን ይሄኛውን በደንብ አዳምጡ። ለዚህ ነው ገጠር ስገባ ደስ የሚለኝ። በፈረስም በበቅሎም ጭነውኝ ይሄዳሉ፣ በባጃጅም። የሚገርማችሁ አዝለውኝ ሁሉ ወደ እንትን ገብተዋል። ወደ ገጠር አባቶች አዝለውኝ ደክሜ ማለት ነው። የእግር መንገድ ጉዞ ስላልቻልኩ የከተማ ልጅ ስለሆንኩኝ እና በዛ ሰዓት እኔ ትዝ የሚለኝ እሱ በተጠራበት ቦታ እና ስበክ ተብሎ በተጠራበት ቦታ እየሄደ የሚያስተምረው ነገር ነው። በህይወቴ እኔ በጣም ከማከብራቸው ከምወዳቸው መምህራን ውስጥ ከመምህር ግርማ ውጪ መምህር ዘበነና መምህር ዘላለም ናቸው። መምህር ዘበነ እና መምህር ዘላለም በአንድ በተመሳሳይ ወራት ውስጥ ነው ያወቅኳቸው 89 ዓመተ ምህረት ላይ። ያን ጊዜ ቀጭን ነበር መምህር ዘበነ። መጥቶ ሲያስተምር አትሮንሱ ይነቃነቅ ነበረ። በጣም በአግሬሲቭ ሆኖ ነው የሚያስተምረው። ኃይል አለው። ፊዚካሊ ሰውነቱ ያው ነው። ትንሽ አሁን እንዲያውም ቀጥኗል መምህር ዘበነ። ያን ጊዜ ትንሽ ይሻላል፣ ግን ምንም ነገር አይፈራም። ምንም ነገር የማይፈራ ሰው፣ ሁሉን ነገር ፊት ለፊት የሚያፍረጠርጥ ሰው። አንድ አይነት ናቸው መምህር ዘበነና መምህር ዘላለም። ተመሳሳይ ቶንና ተመሳሳይ እንትን ያላቸው ድፍረት ነው ያላቸው እና በወንጌል አስተምህሮ ነው የምነግራችሁ። ሌላው ምናምን ተውት። እሺ አሁን ስለ መልካም ነገሩ ስለ ቀና ነገር ነው የምናወራው። የካ ሚካኤል መድረኩ ላይ መጥተው ሲሰየሙ ሊያስተምሩ ሲሰየሙ በትክክል እነሱ አንደበት ላይ እግዚአብሔር ያስተምር እንደነበረ ወቅቱ እረዳለሁ። አቴቴ ጨሌ ሲያስጥል ሸክላ ሲሰባብር አስታውሳለሁ። መምህር ዘበነ ቦሌ መድኃኔዓለም ቪዲዮ ሁሉ አለ ዩቲዩብ ላይ። መምህር ምረታብ ቀጥሎ ደግሞ ከሱ በኋላ ቀጨኔ መድኃኔዓለም ጨሌ የመንደሩን ሰዎች ጨሌ በሙሉ ሲያስጥል አስታውሳለሁ። መምህር ምረታብ በጣም ብዙ ስራ ይሰሩ ነበር በድፍረት። የሆነ ሰዓት ላይ ግን ምን ያደርጋል መሰላችሁ? ጠላት ወይ እርግማን ወይ መተት ወይ አይታወቅም። የሆነ መምህራኖቹ ቅዝቅዝ ይላሉ፣ የሆነ ሰዓት ላይ ጥፍት ይላሉ። ይሄ ነገር ይተውታል። ደና ጀምረው ይተውታል። ማስጣል፣ ብዙ ከባዕድ አምልኮ ማስጣል፣ በወረንትቻና ቅርንቢጦን በደንብ አድርጎ እያዋረደ መድረክ የሚያስተምር ነበር መምህር ዘበነ። እየረገመ ማለት ነው። ኢየሱስ ክርስቶስ ይገስጸው እያለ። ስለ መምህር ዘላለም ልምጣና እንዲህ ያለውን ነገር ለስለስ አድርጎ በልባችሁ ውስጥ ያስተምራል። እኔ ያስተማረበት ሰዓቱን ጀምራለሁ፣ አያለሁ፣ ሰዓት ይይዛለሁ። ብዙ ጊዜ አስተምሮ ሲጨርስ የእውነቴን ነው የምላችሁ 10 ደቂቃ የሞላም አይመስለኝም። ግን 1 ሰዓት ተኩል አስተምሯል። በተለይ ኡራኤል ደብረ ጽጌ ኡራኤል ቤተክርስቲያን ሲያስተምር ይከታተል ነበረ። 1 ሰዓት ተኩል እኮ ነው ያስተማረው። 10 ደቂቃ የቆየሁም አይመስለኝም። የተቀመጥኩበት መቀመጫ ይቆረቆራል። ድንጋይም ከሆነ እንዳመጣጤ ነው። የዛን ጊዜ ሰንበት ተማሪ ብቻ ነኝ። መምህርም ነኝ በእርግጥ ግን እንደዚህ ቴዎሎጂ ገብቼ ሳይሆን በሰንበት ትምህርት ቤት ኮርስ ነው እና ሄጄ ከህዝቡ ጋር ቁጭ ብለው ወንበር ላይ ምናምን ከህዝቡ ታጭቀ ነው የምንማረው። 1 ሰዓት ተኩል አስተምሮ ሲጀምር ያለው ቶንና ሲጨርስ ያለው ቶን አንድ አይነት ነው። የድምፁ ቶን ወይም ደግሞ የድምፁ አይነት አይወርድም፣ አይወጣም። ምናልባት በተመስጦ በስሜት ውስጥ ሆኖ መሀል ላይ ጋል ሊያረገን ይችል ይሆናል፣ ግን ያው ነው። እና መምህር ዘላለም ምን ነክቶት ነው? እስቲ ጻፉልኝ። እስካሁን ድረስ ምን ሆኖ እንደሞተ። በእርግጥ ውጭ ሀገር ነው ታሞ የመጣው ነው የተባለው፣ ሞቶ የመጣው ነው የሚባለው። ገና አልመጣም ይመስለኛል። ምን ሆኖ ነው የሞተው? ቀብሩም ደግሞ ነገ ከነገ ወዲያ ስንት ሰዓት እንደሆነ ብናውቅ ደስ ይለናል። ይሄን ያያችሁት ካለ ይሄን የምትከታተሉ ቤተሰቦች ካላችሁ ብትጽፉልኝ ደስ ይለኛል። መምህራን 4 የማያውቁት ፈተና ይመጣል ካልኳችሁ ውስጥ አንዱን የነገርኳችሁ ከተማሪዎቻቸው የሚመጣው ፈተና። ለምን እነዚህን ህዝቦች ቀየርክ? ለምን ለወጥክ? ለምን ጨሌ አስጣልክ? ለምን ንስሐ አስገባህ? ለምን አስቆረብክ? ለምን በዚህ አይነት ታየህ? ቅናት፣
የቅናት መንፈስ ከአገልጋይ ሊሆን ይችላል፣ ከውጭ ከመናፍቅ ሊሆን ይችላል፣ ከመንግስት ከፖለቲካ ከሆነ ነገር ሊሆን ይችላል። ያ ሰባኪ ላይ መንፈስ ይመጣበታል። ይመጣና ሞራሉ እንዲነካ አንገቱ እንዲደፋ ሊያደርግ የሚችል ብዙ ነገር ይደርስበታል። አንዱ ፈተናው ይሄ ነው፣ ሳያውቀው የሚመጣበት። ሁለተኛው ፈተናው ደግሞ የራሱ ነው። እያስተማረ ይሄን ሁሉ ህዝብ ነው ማስተምረው፣ ይሄ ሁሉ ህዝብ እንደዚህ ያደርጋለሁ በሚለው ነገር ውስጥ ሳያውቀው ከጸሎት ሊርቅ ይችላል። በአገልግሎት ብዛት ራሱን ማገልገል ይረሳል። ቅዱስ ጳውሎስ ምን አለ? እኔ እናንተን ካስተማርኩ በኋላ ደግሞ የተጣልኩኝ እንዳልሆን ራሴን ደግሞ ስጋዬን አስጎስማለሁ፣ ስጋዬን ለነፍሴ ያስገዛለሁ ብሎ ተናገረ ቅዱስ ጳውሎስ። ይሄንን ይረሳል ሰባኪ ብዙ ጊዜ። እዚህ ሰባኪ ጋር ግን ያየሁት የእውነቴን ነው የምላችሁ የጸሎት ህይወት ያለው ሰው እንደሆነና የከተማ ባህታዊ ነው እና ይሄ ያልታወቀ መናኝ ታውቃላችሁ። ትክክል የእውነት የሚኖር መድረክ ላይና ላይፉ ላይ አንድ አይነት ነው። ትክክል ማለት በግልጽ የምናገረውን ነገር ነው የምነግራችሁ። እኔ ለየትኛውም ሰው እንደዚህ መስከሬ አላውቅም። ምናልባት የዛሬ 4 ዓመት መምህር ተስፉ ግርማ የሚባል ሲሞት ስለሱ ተናግሬያለሁ። መድረክ ላይ እንዴት እንደሚያስተምር የካ ሚካኤል ሰኞ በ91 እና በ92 ዓመተ ምህረት ያስተምር የነበረ ሰው ነው። ስለ ንዋየ ቅድሳት ስለተለያዩ የቤተክርስቲያናችን እቃዎች አንድምታ ትርጓሜ በደንብ የሚያስተምር ሰው ነበር። ስርዓተ ቤተክርስቲያን የሚያስተምር ሰው ነበር ተስፉ ግርማ እና ከሱ ቀጥሎ ስለዚህኛው ነው እንግዲህ እየተናገርኩ ያለሁት። ስለዚህ ሰባኪያን ይረሱታል። በጸሎት ራሳቸውን ማገልገል እንዳለባቸው፣ በጸሎት ህይወታቸውን መታደግ እንዳለባቸው፣ የበለጠ ጸጋ እንዲበዛላቸው እግዚአብሔር መጠየቅ እንዳለባቸው ይረሱታል። እንደገናም ጸጋቸውን ማስጠበቅ እንዳለባቸው፣ ያላቸውም እንዳይወሰድባቸው፣ በትዕቢት በከንቱ ውዳሴ በምናምን እንዳይወሰድባቸው፣ በቸልተኝነት በታካችነት በትዕቢት በዚህ እንዳይወሰድበት ማስጠበቅ መጸለይ፣ የሰጠኸኝን አትውሰድብኝ፣ ብዙ ነፍሳትን ማርክልኝ ብሎ የግል የሱባኤ ጊዜ ያስፈልገዋል። ቢያንስ በአመት 3 ጊዜ አንድ ሰባኪ የእውነት ሱባኤ የግድ ያስፈልገዋል። ሪፍሬሽ ማድረግ አለበት አገልግሎቱ። በእውቀት ላይ እውቀት፣ በጸጋ ላይ ጸጋ እንዲያድግ መጠየቅ አለበት። ይሄ ሁለተኛው ፈተናው ነው እና መምህር ዘላለምን በቅርበት የምታውቁ ሰዎች ታግዙኛላችሁ ብዬ አስባለሁ። እና አቡነ ሕዝቅኤል ይመሰክሩለታል። ማለት እነዚህ ቅዱሳን አባቶች ብዬ የምጠራቸው አባቶቻችንን የሚጠራበት መንገድ ሰማዕታት፣ ስለ ሰማዕታት ሲያስተምር በተለይ ስለ ድንግል ማርያም ሲያስተምር የማይጠግብ ሰው ማለት ነው። አስተምሮ ደክሞት ነው። ማን ነው ደክሞት አልኩኝ? ሰዓቱ በቃ ተብሎ ነው ሳይደክመው የሚወርደው። አንድ ስብከት ላይ ቢያንስ 30 ጥቅስ ይጠቅሳል። በሚቀጥለው ሳምንትም ናና አስተምር ሲባል ከዚህኛው ጥቅስ ጋር የማይገናኝ ሌላ 30 እና 20 ጥቅስ ይጠቅሳል። ለእያንዳንዱ ትምህርቱ መጽሐፍ ቅዱሳዊና ገድላዊ ማስረጃ የሚያቀርብ ሰው ነው መምህር ዘላለም ለእያንዳንዱ ትምህርቱ። ስለዚህ አሁን በተናገርኩት ላይ የምታግዙኝ ኮሜንት ምጽፉ የምታውቁት ሰው ካላችሁ ፈጽሞ እኔ እስከማውቀው ድረስ በግል ህይወቱ ላይ ቆሞ እንደ ምእመን የሚያስቀድስ ሰባኪ ያየሁት እሱን ነው። እንደ ምእመን ሰባኪያን ቆሞ ሲያስቀድሱ አይታችሁ ታውቃላችሁ? ሰባኪያን፣ ዘማሪያን፣ ዲያቆናት ተረኛ ካልሆኑ በስተቀር ተረኛ እስቲ ጻፉልኝ ባካችሁ ካለ እግዚአብሔር ልቦና ይስጠው። በእውነት እግዚአብሔር ልቦና ይስጠው። የበለጠ ጨምሮ ማለት ነው። ልቦና ይስጠው ሲባል እንደዚህ የሚያስቀድስ የሚጾም የሚጸልይ እንደገና ደግሞ ከምእመን እኩል ነጠላ ለብሶ ቅዳሴ የሚያስቀድስ ቅዱስ ቁርባን የሚቀበል ሰባኪ ካለ በእውነት እግዚአብሔር በልቦና ላይ በዚህ ባለው ማንነቱ ላይ ጨምሮ ጸጋውን ያብዛለት። ትውልድን የሚቀይርበት እድሜና ጊዜ ይስጠው። የመጣበትን ነገር በሙሉ በጸሎት ይመልስለት። እኔ 80 እና 90% ከኔም ጨምሮ ብዙዎቻችን ቅዳሴ ቆመን ማስቀደስ አንወድም፣ ወይም ደግሞ አይመቸንም። ቅዱስ ቁርባን መቀበል አይመቸንም። እንደ ምእመን መምህር ዘላለም ሌላው እኔ ከሱ የተማርኩት እንደ ምእመን
መምህራን ያስተማሩትን ስብከት ቁጭ ብሎ ያዳምጣል። እሱ ቤት የነበረች ልጅ ነች ነገረች። ቁጭ ብሎ ያዳምጣል እንደ ምእመን የሌሎች ሰባኪያንን ስብከት አብዴት ለማድረግ ለማሻሻል ይሁን ከነሱ ለመማር ወይ ደግሞ ቤተክርስቲያንን ለመጠበቅ ኑፋቄ ካለ ህጸጽ ካለ ለመተቸት ወይም ደግሞ ሂስ ለመስጠት ሊሆን ይችላል። ጥሩ ነው። ቄስ ሆኖ ለኔ ቢጤ ሳንቲም የሚወረውር ባይ ደስ ይለኛል። ዲያቆን ሆኖ የኔ ቢጤዎችን የሚያግዝ የሚረዳ ቆሞ የሚያስቀድስ ተረኛ ቅጥረኛ ዲያቆን ሆኖ ተረኛ ባልሆነበት ቀን ነጠላ ለብሶ ቆሞ የሚያስቀድስ ዲያቆን ካለ ማርያምን ልቡ ንጹህና የተባረከ ነገ እግዚአብሔር ለትልቅ ቦታ የሚያደርሰው ነው። ካህንም ዲያቆንም ተረኛ ሳይሆን ሰሞንኛ ሳይሆን መምህር ዘላለም በዚህ ነው ያለው። እንግዲህ እኔ የማውቀው ይሄንን ነው። ለአገልግሎት ተማሪዎቼን ላጋባ ሲሄድ ቆሞ ሲያስቀድስ ነው ያየሁት። ካሁን ሊሰብክ ነው ካሁን ዛሬ እና ተብሎ ተቀጥሮ ነው ብዬ ሳስብ አስቀድሶ ተሳልሞ ጸልዮ ነው ሄደው። በጣም ይገረመኝ ማለት በልብ የሚይዛቸው በየቀኑ ከሱ መማራቸው ነገሮች አሉ። ትምህርቱ የሚገርም ነው። ደስታ አሳምነው የሚባል አሁን የጻፈው ተመልከቱ። ትምህርቱ ልዩ ነው። አፍ ነው የሚያስከፍተው። እዚህ ትምህርቱን አዳምጡት። ሰው መቼም ካለፈ በኋላ ነው። ጻድቁ አባታችን አቡነ ተክለ ሃይማኖትም እኮ ካረፉ ከሞቱ ካረጉ ከ50 ዓመት በኋላ ነው ታሪካቸው ተሰብስቦ ገድላቸው የተጻፈው ይጻፍ ተብሎ ከ50 ዓመት በኋላ። ስለዚህ ሰው ካለፈ በኋላ ነው በደንብ የሚነገርለት። ምንም ችግር የለም። ሌላው በጣም የሚገርመው ነገር መምህር ዘላለም የአስተዳደር ችሎታ አለው። አስተዳደር ማለት ቤተክርስቲያን ውስጥ ችግር ሁከት በሚነሳበት ሰዓት ብጥብጥ በሚነሳበት ሰዓት የሆነ ነገር ሲነሳ አንተምተው ሲል በምክንያት ነው። መሀል ገብቶ ማንም የማይታረቅለት ሰው የለም። ይሄንን ያመጣሁት ሰባኪ ከሚገጥሙት ፈተናዎች ውስጥ ሶስተኛ የሚለውን ላመጣላችሁ ፈልጌ ነው። ሶስተኛው ምንድነው? ቤተክርስቲያን ውስጥ ሰባኪያንና ዲያቆናት ዘማሪያን በሚያገለግሉበት ሰዓት አወኩሽ ናኩሽ ይመጣል። አወኩሽ ናኩሽ ማለት ይሄ አብሮ ቴዎሎጂ መማር፣ አብሮ ማገልገል፣ አብሮ መላፋት ወይም ደግሞ ህይወት ታሪክ መተዋወቅ ምናምን እንደዚህ አይነት ነገሮች እና በዛ የተነሳ ይሰዳደባሉ፣ ይሞላለጫሉ፣ ይጣላሉ፣ ይናናቃሉ። መምህር ዘላለም ጸበኛዬ ነው የሚል እስቲ ይምጣ እዚህ ከኔ ጋር ተጣልቷል፣ እኔ በሱ ላይ ችግር አለብኝ ቂም አለብኝ የሚል ሰው እስቲ ይምጣ። የትም ደብር ይሂድ። በዋናነት ራሱ በቢሮ ተሰጥቶት ሲያገለግል አስታውሳለሁ እኔ በጠቅላይነት ማለት ነው። አንዳንድ ቦታ ላይ ያው ውስጡን ይሄን ነገር በግልጽ ብትነግሩኝ ደስ ይለኛል። እሱ ጋር ተሰሩ የነበሩ ሰዎች ኃላፊነት ተሰጥቶት ይሰራ ነበርና ቤተክርስቲያን በሚሰራበት ሰዓት ሳንቲም ገንዘብ ምናምን መዋጮ ይሰብሰብ ተብሎ እንትም ሲባል ሳንቲም አምጡ ሲብር አምጡ ምናምን አይልም። ለእንደዚህ አይነት ነገር የሚፈልግ ሰው አይደለም። ግን አንዲት ቃል ድንገት ከተነፈሰ እጃቸውን ነው የሚፈቱት። በእውነት በጣም የሚገርመኝ ባህሪው ይሄ ነው። አይናገርም። ሌላው መምህራን፣ ሰባኪያን፣ አገልጋዮች፣ አጠቃላይ አገልጋዮች፣ ዘማሪያንና ቤተክርስቲያን ውስጥ ያሉ ሰዎች ወንድማችን በሚያገለግልበት ቀን ሲመጡ ደስተኞች ናቸው። ለምን? መምህር ዘላለም ብዙ ጊዜ ሊሰብክ የሚመጣው ወርሃዊ ፕሮግራም፣ ዓመታዊ ፕሮግራም ንግስ ባለበት ቀን ነው እና የጉባኤው ድምቀት ነው። ዘማሪያኖቹ ራሳቸው እሱ ካስተማረ በኋላ ዘምረው መሄድ ነው ደስ የሚላቸው። ብዙ ጊዜ አይታችሁ ከሆነ ዘማሪያን መምህሩ ከማስተማሩ በፊት ዘምረው ጠቅልል በወጠላቸውን እጥፍ አድርገው ወደ ቤታቸው የሚሄዱት ዘማሪያን። መምህር ዘላለም በሚያስተምርበት ቀን ግን ሲጀምርም ከመጀመሩ በፊትም ይዘምራሉ። አስተምሮ ከጨረሰ በኋላ መጨረሻ ላይም ራሱ ትምህርቱን ቁጭ ብለው ዘማሪያን አዳምጠው መምህራን ማሲንቆ የሚመታው ክራር የሚመታው ጸጥ ብለው ትምህርቱን አዳምጠው ነፍሳቸውን አረስርሰው ከዛ ሲዘምር ደግሞ አስቡት። እና ይሄንን ያው የምታገለግሉ ሰዎች ትነግሩኛላችሁ። እኔም ስላለሁበት ነው በዚህ ነገር ውስጥ እማየው ቅንዓት፣ የመንፈሳዊ ቅንዓት ስለሆነ ነው። እና ሰባኪያን ወይም አገልጋዮች በህብረት
እሱ ካለና በህብረት አንድ ላይ ከሆኑ አጎሽ ካሜራ አይወድም። እሱ በኋላ መጣበታለሁ። አራተኛ ብዬ ማመጣው እሱን ስለሆነ ነው። አራተኛ ብዬ ማመጣው በህብረት ሰባኪያና ዘማሪያን አንድ ላይ ሆነው ውይይት በሚወያዩበት ሰዓት ላይ ሐሳብ ስጥ ተብሎ ሐሳብ ሲሰጥ ምናልባት አገልጋዮች ካላችሁ እዚህ ጋር ምን ሐሳብ እንደሚሰጥ ምን ጥግ እንደሚሰጥ ታውቃላችሁ። ማለት መሆን ያለበት ነገር ጣል ያደርጋል። እሱ በተናገረው ነው የሚጸድቀው። ይሄ ቢሆን ጥሩ ነው። አባቶችንም አማክሉ ብሎ አባቶች በፍጹም መረሳት እንደሌለባቸው መናንያን መነኮሳት ወይም ደግሞ ካህናትን ማክበር እንዳለባቸው ወጣቶቹን አስተምሮ ነው ብቻቸውን እንዳይወስኑ ነግሮን ከማከላቸው የሚወጣው። በጣም ከሚበሳጭበትና ከሚናደድበት ነገር ውስጥ አንዱ መምህር ዘላለም ድሮ 90 ዓመተ ምህረት ላይ አስታውሳለሁ። ትንሿ ቴፕ ሪከርደር ታውቃታላችሁ? ቴፕ እንደዚህ ጫና ካሴት ምናምን እንደዚህ ክር በነበረበት ሰዓት ሪከርድ ማድረጊያ እንደና ታስታውሳለች የዛን ጊዜ። እና እስቲ የሚያስተምረው ትምህርት ቆንጆ ስለሆነ በቤቴም ገብቼ ላዳምጠው ብዬ ቴፕ ሪከርደር አጠገቡ ሳስቀምጥ እንደዚህ አጎነ ገፋ ያረጋት። አስቡት የዛሬ 26 ዓመት ምናምን 26 27 ዓመት 91 ዓመተ ምህረት አካባቢ ላይ የዛን ጊዜ እኔ 10ኛ ክፍል ተማሪ ነበርኩ። እና ትምህርት ቤትም ሆኜ እሱ በሳምንት አንድ ቀን የሚመጣበት ቀን ላይ በጊዜ የከሰዓት ምስራቅ አጠቃላይ 22 ማዞሪያ ምስራቅ አጠቃላይ ነበር መማረውና ቶሎ ብዬ ወደ ቤቴ ገብቼ ቦርሳዬን ጣል አድርጌ ዩኒፎርሜን ቀይሬ ጉባኤ እስከሚሄድ ስለሚረፍድብኝ አንዳንዴ ከነ ዩኒፎርሜ ነበር የምሄደው። ከነ ዩኒፎርሜ ሄጄ ጉባኤው ላይ እሰየማለሁ ወይ ቆሜ ያገለግላለሁ፣ አስተናብራለሁ ማለት ነው። ያው ሰንበት ተማሪ ስለሆንኩኝ ወቅቱ እና አይወድም ይሄ ካሜራ መቀረጽ፣ ድምጽ መቀረጽ አይወድም። ከእግዚአብሔር ጋር መነጋገር ስትጀምር ሁሉንም ትረሳዋለህ። የሚያስጨንቅህን ትረሳዋለህ፣ ክፋቱን ትረሳዋለህ።